እነሱ ለተገባቡት እነሱ ለተዋደዱት እኛ ደስ ሊለን ይገባል እንጂ እኔ አሁን አንዳንድ ቦታ ሳይ በጣም ያዘኑት በእውነት እጅ ላይ ባደርግ ምን አይወጣ ከኔ ገንዘብ አይደለም እኮ መሰጣቸው። ይሄ ደግሞ አይምሯችን መጥበብ ነው እንጂ እኔ ሄጄ ከእሷ ጋር ከመጣች ቪዲዮ አላይም። እኔ ስላላየው ሌላ ሰው አያይም ማለት አይደለም። አንድ ሰው ተመሳሳይ ነገር ሲሰራ ይሰለቸዋል አይደል? ግን የሆነ በአዲስ ነገር ሲመጡ ያም ሰው ደስ ብሎ ጓጉቶ ያያል። አሁን ከግምጃዬ ጋር የሆነ ፕራንክ ቢሰሩ የሆነ ነገር ቢሰሩ እኛም ፋሚሊ ደስ ብሎ እናያለን፣ እናንተም ፋሚሊ ደስ ብሏችሁ ታያላችሁ። ለምን አዲስ ነገር አይሆንም? ግን ደግሞ ሁሌም እነሱ ሁለቱ ብቻ ሲሆኑ ይሰለቻል። እና እኔም ለዛ ነው አብረው ቢሰሩ ችግር የለውም፣ የእነሱ ህይወት ውስጥ አትገባም። ለምን ብቻቸውን ይዝናኑ አይባልም። እነሱ ያውቃሉ። ይህንን የምንነግራቸው አይደለንም እኛ። ልክ አለው፣ የሆነ የማዘዝም ልክ አለው። ታውቂያለሽ፣ ከልክ በላይ እንዘዛቸው ማለት አንችልም። እና እናንተ ግን በጣም አሪፍ ናችሁ። ማርያም እንደዚህ ተነጋግራችሁ ቁጭ ብላችሁ መወያየታችሁ ራሱ ደስ ይላል። ከቻላችሁ የምትግባባቸው ልጆች ነገሯቸው፣ ሌሎቹን እኛ ብቻ አይደለንም። ግን በነገራችን ላይ ቅድም ራሱ ቀን ሌላ ሀናን ቤት ነበርኩኝ እና ሌሎቹ ሰዎች ሲቃወሙ ሰምቼ ነው። እኔ እንደው መዘቃዘቁን አላየውኝም እና እነሱ ድንገት ስክሎር እያረኩሳል በጣም ወደ 200 ሰው ነበረ። ለምንድን ነው ብላ ሀናን እየተናደደች ለምንድን ነው በቃ እንተዋቸው በእነሱ ህይወት እያለች በጣም እየተበሳጨች፣ ሁሉም አንድ አይነት ሀሳብ ነበር የነበረው። እንደውም ከእናንተ ልጆች 2 ልጆች እዛ ቤት ገብተው ሀሳብ ሁሉ ሰጥተዋል እና ብዙዎቹ አሁን አውቀው እንትን ብለውበታል። እኛ ልጆቹ አይጣሉ፣ ልጆቹ ሌላ ነገር አይምጣብን እንጂ ለምንድን ነው ብለው ሁሉም ሀሳባቸውን እንትን ብለዋል፣ አስተካክለዋል። ጥሩ ተወያይተን ጥሩ ተመካክረን የተለያየ ነው። ሀናን ቤት ብዙ ሰው ነበሩ ሁሉ እና ይሄን ውጪ ይሄን ግቢ ማለት እንደሌለብን ግን የተወሰኑ ጥቂቶች ናቸው። ለእነሱ ብላችሁ አሁን እናንተን ቤት ለእነሱ ብላችሁ ጥቂቶች ናቸው፣ ያልገባቸው ሰዎች ናቸው። እነሱም ለክፋት ብለው ሳይሆን ተመሳሳይ ችግር ሰው መጥቶ ሰውን እንረዳለን ብለው ተመሳሳይ ችግር ከዚህ በፊትም እንዲሁ ያው እነሱ ፍራንክ ብለው ስለማይረዱ እንደዚህን አይነት ችግሮች የመለያየት መጥቶባቸዋል። እንዳይለያዩባቸው ከመፍራት የተነሳ ነው፣ ለክፋትም ብለው አይደለም። በጣም ግን የነሱ እንትኑ ይሄ ፍርሃቱ በጣም ባሰባቸው እንትን አለባቸው እና ለዛ ስለሆነ ነው። እና ግን ብዙዎቹ ገብቷቸዋል። አሁን ሀናን ቤት ቅድም ደስ የሚል እንትን ሀሳብ ተገላጸን። ከእናንተ ራሱ 2 ልጆች ገብተው ሀሳባቸውን ተነጋግረው እኛም ልጆቻችንን አትንኩ፣ እኛም ደግሞ እሷን ባለን አቅም ሰብስክራይብ እናደርጋለን፣ እናይላታለን ጥሩ ነገር ከሰራች ብለን ተነጋግረን እንትን ብዙዎቹ ገብቷቸዋል። ግን የተወሰኑ ልጆች ያው ከፍራቻ የተነሳ ነው። ያው የሰው ልጅ አስተሳሰብ አንድ አይደለም ማለት የሰው ልጅ በአስተሳሰብ ግን እኔ አሁን አትጣሉ ነው በአጠቃላይ በቃ ለሁሉም እየሰጡ ያሉት እንዲህ ለሚያደርጉ ሰዎች አትጨቃጨቁ፣ አትጣሉ ብለን ነው ማስረዳት ያለብን። እና እዛም ብዙ ሰዎች ስለተረዱ ነው ያቋረጡሽ፣ እኛ ብቻ ሳይሆን እዛም ጥሩ ውይይት ነበር ቅድም። ምናልባት አልሰማሽ ይሆናል። እንደዛ ነበር። ለዛ ነው ጣልቃ አይደለም፣ ሁሉም ቤት አይደለም፣ ትንሽ ቤት ነው አሁንም ቢሆን እንጂ አንድ ጋር ነው ያየሁት። እንደዛ ነው። እንደውም ሀናን በጣም እየተቆጣች እንደውም ጠርታቸው አስገብታቸው ነው እነዚህን የእናንተን እህቶች ነው ግቡ ብላ በቃ እነዚህ ልጆች ለምን አንተዋቸውም ለምን እንትናትን ብለን ብዙ ረጅም ሰዓት ሁሉም የራሱን ሀሳብ ሰጠ። ያው ግን ይሄ ለሚዘቀዝቁት በእናንተ በኩል ምክር ስጧቸው። እልለልህ ኦዲየንስ ነው እልለልህ እየተገባባ ያለ የሚመስለኝ እንደዛ ነው። በእኔ በኩል ጨርሻለሁ። እንደውም ደፍኛል። እናንተ አስተያየት ስጡ። ሌሎቻችሁ ሂዊ ምን አይነት አስተያየት አለሽ? ክፈችና አስተያየት ስጪ ማሬ። ሼር ስታረጊ እያየሁሽ ነው። ሚዩት ነሽ። ወንጌል ደህና ነሽ? እስማ ቆየሁ ካየኋት። ወንጌላይት ደህና ነሽ ወይ? እንዴት ነሽ ወንጌላይት? ደህና ነኝ እግዚአብሔር ይመስገን። ትንሽ አይዞሽ ውዴ አይዞሽ ማሬ። አስተያየት አለሽ ማሬ? በዛሬው ቪዲዮ ላይ የተከፋሽበት ወይ እንትን አለሽ? እኔ አልተከፋሁኝም። እነዚህ ልጆች ማለት ምንም ምን ያደረጉት ነገር የለም። ግምጃዬም ብትሆን ሀይሜም እንደሚዋደዱ እንደሚገናኙ የሚያሳይ ነገር ነው እና እነሱ ለተገባቡት እነሱ ለተዋደዱት እኛ ደስ ሊለን ይገባል እንጂ
እኔ አሁን አንዳንድ ቦታ ሳይ በጣም ያዘኑት በእውነት እንዴ እኛ ሀይሚን የምንወድ ከሆነ ሀይሚ የምትወደውን ሰው ከምትወደው ሰው ጋር ነው አብረን መሆን ያለብን። ብሩኬ የሚወደው ብሩኬ ከሚወደው ጋር ነው አብረን መሆን ያለብን እንጂ እኛ ያለው ይሁን ብለን ማለት በጣም ከባድ ነው። እነዚህ ልጆች እኮ ሁሉን ነገር ያውቃሉ አይደል እንዴ? በደንብ አስተውለው እስካሁን ብዙ ስራዎች ሲሰሩ የነበሩ ልጆች ናቸው። አሁን እዚህ ጋር እኛ ያልነው ይሁን እናንተ ያላችሁ ትክክል አይደለም ብለን እስከ መዘቃዘቅ እኔ ሀይሚን በጣም የሚወዱ ልጆች አሁን ቅድም ገብቼ በጣም አዘንኩኝ። ማለት የሚናገሩት ቃላት ይሄ ትክክል አይደለም በእውነት ራሳቸው ሀይሚም ይህንን ነገር ብትሰማ ታዝናለች። ጎበዝ የኔ ኦዲየንሶች ጀግኖች ናቸው አትለንም፣ ታፍርብናለች በእውነት እና በቃ እነዚህ ልጆች ማደግ የሚፈልጉ ናቸው። አብረው ቢያድጉ ምን ችግር አለ? በቃ ምንም እኔ በእውነት በጣም ነው ግምጃዬን ብትሆን ማደግ የምትፈልግ ልጅ ናት። እሷን ለማሳደግ እነሱ ደግሞ ደስተኞች ናቸው። አሁን ባሉበት አሁን በሰሞኑ አብረው ሲሆኑ ብዙ ፕራንኮችም የተለያዩ ስራዎች ሊሰሩ ይችላሉ። ከዚህ የበለጠ ሊያስደነግጡን ይችላሉ። ግን እነዚህ ልጆች ሊያድጉ ነው። በቃ ዋና አላማቸው ስራና ስራ ነው። በቃ ሰርተው መለወጥ፣ ማደግ፣ ግምጃዬንም ማሳደግ፣ እነሱም ማደግ ነው የሚፈልጉት። ሌላ አላማ የላቸውም። በሚሰሩት ስራ አስተያየት እየሰጠን አብረናቸው መሄድ እንጂ አንዷን መዘቅዘቅ፣ አንዷን መሳደብ። ሀይሚን አሁን ግምጃዬን እንደግፋለን የሚለው ሀይሚን የሚናገሩት ቃላት አሁን ቦታ ላይ እኔ እንዲያውም እንትን አላሉ ብዙ ነገር ሲናገሩ የሀይሚም ነን የሚሉትም ደግሞ ግምጃዬንም ሲናገሩ የሰማሁት በጣም አዘንኩኝ። እና እንደው በእውነት ብንቆም እና እነዚህ ልጆች ይዘናቸው እንዲያድጉ ምንፈልግ ከሆነ በቃ ይስሩ፣ ይደጉ፣ ይለወጡ። እኛ ምን አለ በንጹህ ልብ አብረናቸው ብንሄድ። እኔ በቃ በእውነት በጣም ውስጤ እንትን ስላለ በቃ በጣም የከፋኝ ማለት የምንወዳቸው ከሆነ ለምን አብረናቸው ያንን 3 ወር ሙሉ አብረናቸው ይሄንን አይደል የመጣ ነው። ከዛ በፊት ስንት ጊዜ ነው ሀይሚ ስራ ሲሰሩ። ስለዚህ አላማችን ምንድን ነው? እንዲያድጉ አይደል? እንዲለወጡ አይደል? ከፍታቸውን ነው የምንፈልገው። ስለዚህ በቃ እንተዋቸው፣ በቃ ይስሩ እና ይለወጡ፣ ይደጉ በቃ እንጂ አሁን ብሩኬና ሀይሚ እንደሆነ መቼ አይለያዩም። መቼም እነዚህ ልጆች ቤተክርስቲያን ሄደው ቃል ኪዳን የተገባቡ ልጆች ዛሬ አሁን ግምጃዬ ስለመጣች ብሩኬ ላይ የሆነ ነገር በቃ የምናወራው ነገር ሁሉ በቃ አላውቅም። ያው በእርግጥ ያው ሰዎች ነን፣ ፍራቻ ሊኖር ይችላል፣ የሆነ ነገር ሊፈጠር ይችላል ብለን ልንል እንችላለን። ግን ሌላ ነገር የለም፣ ስራና ስራ ነው። እና እንደው እባካችሁ አንድ ሆነን ልጆቹን ብናሳድግ ብዬ ነው የምለው። በእውነት የግምጃዬም ኦዲየንስ የሀይሚዬም ኦዲየንሶች እኔም በሀይሚ በኩል ነኝ፣ የሀይሚ ኦዲየንስ ነኝ። ግን ግምጃዬን ብታድግ እኔ ደስ ይለኛል፣ ሀይሚዬን ብታድግ ደስ ይለኛል። ስለዚህ እንደዚህ አይነት ልብ ኖሮ እነዚህ ልጆች ብናሳድጋቸው እና አብረናቸው ብንቀጥል ብዬ ነው የምለው። ሌላውን ነገር ግን ብንተወው ብዬ ነው የምለው። ሀይሚዬ ጨርሻለሁ። ኦኬ፣ ሌላ አስተያየት ያለው ሰው አለ? ርችዬ ጥያቄ ያለኝ ስትይ ነበር አለሽ ነው ተኝተሻል? ግምጃዬን እወዳለሁ ብለው ሀይሚን የሚናገሯት በጣም ይደብራል። አምጥተው ስፓይሳደጉበት እንዴት ይሰደባሉ? ይሄ ስዬ አሁን ይኸውልሽ የአንዱን ኦዲየንስ አንስተን የአንዱን ኦዲየንስ መጣል አንችልም። ምክንያቱም ችግሩ ያለው ከሁለታችንም ጋር ነው። ይኸውልሽ ግምጃዬ ኦዲየንስ እንዳላት ሁላ ግምጃዬ ስትነካ የሀይሚ ስትነካ የሀይሚ ቤተሰብ ይነሳል አይደል? ግምጃዬ ስትነካ የግምጃዬ ቤተሰብ ማንንም ጥለን ማንንም አናነሳም። ግን እችል ሊያሳድጓት እኛ እኮ እያስተማሩን ያሉት ውዴ፣ እያስተማሩን ያሉት ፍቅርን ነው። የሰው ልጅ እንዴት አምተን እንደምናሳድግ እንደውም እኮ በእነሱ መኩራት አለብን። የምሬን ነው፣ ኩራት ነው መሰማት ያለበት እንጂ ይህን ያህል እነሱን መሰደብ የለባቸውም። ይህን ያህል እነሱን መወቀጥ የለባቸውም። ትክክለኛው መንገድ ስንሄድ ማለት ነው። ለምን ብዙ አትጠይቁ። በቃ ይሄ የማይገባው ሰው 10 ይመጣል። ካልተገባባችሁ ማቆምና ምናምን ከዛ ማንም ካልጠየቀው ያ ሰው የራሱ እርግፍ አድርጎ ይተዋል። በቃ እኔ አሁን የሆነ ነገር ካልጠየቁሽ ያንን ነገር ለምን አልጠየቀችኝም እያልሽ አንቺ እንድጠይቅሽ ነው እኮ መተሽ የምትገባብኝ። ስለዚህ አለማየት ትችላለች ቪዲዮዋቸውን በቃ አለማየት ጸጥ ብላ መቀመጥ
ብለዋል እኮ ከአሁን በኋላ የአዶናይ ደጋፊ ነው ብለዋል። ጦሮንጦስ መልካም መንገዱን ጨርቅ ያርግላቸው። እነዚህ ልጆች ምን ይሆኑ? አንዴ ሁሌ ሶፋ ላይ ቁጭ ብላችሁ አትምጡ እንደዚህ አንፈልግም ይሏችኋል። ቤት አንዴ አልጋ ላይ አትምጡ ይሏችኋል። ዋትስአፕ ላይ ሪከርድ አስቀምጬልሽ ነበር አየሽው? ያላየሁትም እናንተ እንዲህ ስታወሩላቸው ደስ ይላቸዋል። አታውሩ خلاص ልቦና ይስጣቸው ብቻ መድኃኒዓለም። ሌላ ምን ይባላል? እዚህ መጥተው እኛ እያወራን ነገነት ምናምን እዚህ እየሞሉ ወደ 100 ምናምን 90 ሰው እያለ ነፍጥ ይልካሉ። ሰሚራ አለች እዚህ ጋር ነፍጥ የምትልከው ሰሚራ አንቺ የምታውቂያት ናምሪ ረር ስማ በሰው ሀገር ላይ ሆነን የሰው ጉድጓድ መቆፈር እነሱ እኮ ሀገራቸው ላይ ነው ያሉት። ነፍጥ እየላከች እዚህ ጋር ሆና ነፍጥ ትልካለች። እነገነት ትልልቅ ሰዎች እያሉ እዚህ ጋር ራሂማ በቃ ነፍጥ ትልካለች። ይልካሉ ምን ይልካሉ። እንግዲህ እዚህ ጋር የግብጃዬ እንግዲህ ምንም እግዚአብሔርም ጥሩ ነው እየገለጹ ያሉት ነበራቸዋል እያመሰገኑ በቃ እኛ ጋር ከጥፋት ካለ እናስተካክል እያሉ ብታይ እግዚአብሔር የድሮቹ ነው እየተባሉ ንፍጥ ይልካሉ። በስመ አብ እኔ ብዙ ሰው ጎለኩ። ደጋረግ ሻጉል ንግግር ከመናገር ብሎ ካርጎ መሸኘት መጥፎ ነው። በእነዚህም አትፍረጂ። ለምን ልባቸው ደምቷል። ገብቶሻል? ላይፍ ላይ ነው ያለችው። አሁን ሞታለች። አንዳንድ ነገር ልባቸው ስለደማ እንጂ እንትን ስላለ ሆና እንግዲህ እኛ ተቆጣጥረን እንዴ ሰው እኔ እኮ ወይ ጉድ። አሁን አንድ ቦታ አይደሉም። خلاص ይሁንስ ምን አገባቸው? በእነሱ ህይወት መብታቸው ነው። እነሱ ከጂኒ ጋር የሚምጡ አይደለም ከሰው ጋር። እንዲህ ብላ ነበር ቅድም። ለእሷ ፕሮግራም አላት። ፕሮግራም ሂዳ ነው ምናምን ብላ ነበር። አይሚ ቤት የለችም። ከእሷ ጋር ፕሮግራም ወታለች አለች